የሰማይ ንግሥት እመቤታችን ታምሯን ገልጣ በሕዝቡ መሃል ታይታለች። ዛሬ በሀገራችን ኢትዮጵያ የተከሰተውን ነገር ላይ የዓለም ሕዝብ ሊሰማው የሚገባ ተአምር ዛሬ ታየም። ዛሬ በጎንደር ምድር የታየው ተአምር መላው ዓለምን እያነጋገረ ነው። አዲስ ነገር አዲስ ተአምር ይዤላችሁ መጥቻለሁ። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። ይህንን ቪዲዮ ሼር በማድረግ ለእመቤታችን ክብር ለሌላቸው ታምሯን አይተው እንኳን ቢያከብሯት እናድርሳቸው። እመቤታችን ግን በሀገራችን ኢትዮጵያ የአስራት ሀገሯ ኢትዮጵያ ነችና ዛሬ ታምሯን በኪዳነ ምሕረት በቃል ኪዳኗ ምስል ላይ ተገልጣለች። ሰላም ጤና ይስጥልን። እየተወደዳችሁ የቤተ ቃናቱ ቤተሰቦች ሁላችሁም በያላችሁበት ሰላም ክርስቶስ ይብዛላችሁ። እንደምንሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር አምላክ ከእድሜያችን ለይችን ሰዓት ጨምሮልን ዛሬ ለዚህ አድርሶናልና ክብር ምስጋና ይድረሰው። የእናቱ የእናታችን የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ዛሬ በሀገራችን ኢትዮጵያ የተከሰተውን ነገር ላይ አዲስ ነገር አዲስ ታምር ይዤላችሁ መጥቻለሁ። የነገሩ እንግዲህ እንዲህ ነው። የሆነውን ነገር የማሳያችሁ ይሆናል። በሚኖሩን ጥቂት ደቂቃዎች ብቻ ታግሳችሁ ቆዩ። የማሳያችሁ ቪዲዮዎችም በሶሻል ሚዲያ በማህበራዊ ሚዲያ ላይ የመነጋገሪያ የሆኑ ነገሮች ናቸው። እንዲሁም በጽሁፍ ደግሞ ያስቀመጧቸውን ነገሮች ከትክክለኛ ከቦታው ላይ የተሰጡ ምስክርነቶችም የታየውን ድርጊት አጠቃላይ ሁሉ ነገር በቦታው ላይ የተከሰተውን ነገር ሁሉ የምናይ ይሆናል ማለት ነው። እንግዲህ ስለሚኖረን ጥቂት ደቂቃ እናንተ ላይክ፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ለሌሎችም ይደርስ ዘንድ። በነገራችን ላይ አይታችሁ እንደጨረሳችሁ ኮሜንት ላይ እናታችን ቅድስት ኪዳነ ምሕረት ለሀገራችን ኢትዮጵያ ሰላሟን መልሽልን፣ የአስራት ሀገርሽ ኢትዮጵያን አስቢያት እያላችሁ ወይም ኪዳነ ምሕረት እያላችሁ ብቻ ኮሜንት አድርጉ። ይህንን ነገር ስሟን እንጥራት። እመቤታችን ቅድስት ድንግል ማርያም በአገራችን በኢትዮጵያ ትልቅ ተስፋ ምናልባትም የምሕረት እጆቹ እግዚአብሔር እየተዘረጋ በዚህ መካከል ላይ ኢትዮጵያ ሀገራችን አሁን ያለው ሁኔታ መቼም ማንም የማያውቀው ሁሉንም እናውቃለን። የሚሆነው ነገር ላይ የንጹሃን ደም እየጎረፈ ነው ያለ። ኦርቶዶክሳውያን በያሉበት እየታደኑ ያሉበት ወቅት ነው። ስለዚህ እግዚአብሔርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እንግዲህ ምንድናቸው የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናስብ እግዚአብሔርን አለማሰብ አይቻልም። እግዚአብሔርን ስናስብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለማሰብ አይቻልም። ለምን? የሱ አማናዊ የሆነው ስጋው ደግሞ የሚፈተትባት አንዲቷ ቅድስት ቤተክርስቲያን የት ነው ያለች? ኢትዮጵያ ውስጥ አለች። ስለዚህ ይህንን መሰረት አድርገን ኢትዮጵያ ላይ የእግዚአብሔር ስም ኢትዮጵያ ላይ ይጠራል። ስመ እግዚአብሔር ይጠራል። 24 ሰዓት ላይ ስብሐተ እግዚአብሔር ይደርሳልኝ፣ በስርዓተ ቅዳሴው ይደርሳልኝ። ስለዚህ ሁሉ እየደረሰባት ባለችባት ቅድስት ሀገራችን ኢትዮጵያ በዛው ልክ ደግሞ 24 ሰዓት በሚባል ደረጃ የንጹሃን ደም እየጎረፈ ይገኛል። ንጹሃን እየተሰው ነው። ኦርቶዶክሳውያን በያሉበት እየታደኑ ያሉበት ወቅት ነው። አርሴን ለምሳሌ በቅርቡ ለተከታታይ ለ3 ዓመት እንኳን ያልተቋረጠ በተከታታይ እንደ ዱር እንስሳት የሚታደኑ ሆነው አለኝ በአርሴን ላይ እስከዚህ ሰዓት ድረስ ራሱ ማለት ነው። ሌላው በመላው ዓለም ላይ የሚያሉ ኦርቶዶክሳውያን ክርስቲያኖች ሲገኙ ይታረዳሉ፣ ይገደላሉ። ስለዚህ ይሄ የሆነበት ባለበት ዘመን ላይ አሁን በዚህ ሰዓት ላይ እንደዚህ አይነት አስደናቂ በቃ የሆነ እግዚአብሔር ምሕረት እጆቹን እየላከልን መሆን የምናይበት ተስፋ ስናይ እንግዲህ እግዚአብሔርን የምናመሰግንበት ነው ማለት ነው። ስለዚህ የሆነው ነገር ላይ ምንድነው የሚለው ነገር ላይ እንግዲህ እያየን ነው። የመጀመሪያ ደረጃ እስኪ በማህበራዊ ሚዲያ ደረጃ እያስተላለፉ ያሉ ልጆች መካከል ላይ የተከሰቱ ነገሮችን እንያቸው። እስኪ ምን እየተባለ ነው፣ ምን እየተከሰተ ነው የሚለው ነገር እስኪ የተወሰነ ደሰስ እያየናቸው ነው።
በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። ዛሬ በጎንደር ምድር የታየው ተአምር መላው ዓለምን እያነጋገረ ነው። ባለማይተቦች የቅድስት ኪዳነ ምሕረት ወዳጆች ክብር ለሌላቸው ታምሯን አይተው እንኳን ቢያከብሯት እናድርሳቸው። የመጀመሪያውን እንግዲህ እንዳያችሁት ነው። በዚህ መንገድ ላይ ያውላችሁ መነጋገሪያ ነው። ለዓለም ሕዝብ እያሳወቁት ነው የሚገኙት። የሆነውን ነገር ላይ ከቦታው ምስክርነት እያንዳንዱ ፎቶ በፎቶም በምስልም እየተገለጸ ያለ ነገር አለና ስለዚህ እንዲህ እንደምታያቸው እንግዲህ በዚህ መንገድ ላይ መነጋገሪያ ሆኗል ማለት ነው። እግዚአብሔር ይመስገን። እናትዋ ጎንደር በጎንደር ክፍለ ሀገር በምስራቅ ደንቢያ ወረዳ በቆላድባ ከተማ ላይ የተከሰተው የኪዳነ ምሕረት ምስል በትልቅ ዋርካ ዛፍ ላይ መገለጡ አንድምታው ምንድነው? ይሄ ነገር መከሰቱ ምንድነው የሚለው ነገር ምናልባት ወደዛ ከመሬ በፊት ራሱ አንድ ታሪክ አለ። የበለዓምና የአህያይቱ ታሪክ አለ። የአህያይቱን ታሪክ ማስታወስ ግድ ይለናል ማለት ነው። በለዓም አህያይቱ እስራኤላውያን ከግብጽ ወጥተው ወደዚች ሀገር በሚያልፉ ሰዓት ላይ እነሱ ስለሰፈሩበት እርግብልኝ ባለው ሰዓት ምንድነው ያለ? ወደ ማን ያጠ? ለርግማን እንትን ለመመረቅም ለርግማንም እንግዲህ እግዚአብሔር ጸጋውን የሰጠው ማን አለ? እንትን አለ በለዓም አለና በለዓም ይሄ ነገር ሲመጣለት ዛት አንዳሉ ሁለት ጊዜ ተልቆበት በሄደ ሰዓት ላይ አህያይቱ ላይ ሆኖ እያለ የእግዚአብሔር መልአክ ከአህያይቱ ፊት ለፊት ላይ ተገልጦ ነበር። ለበለዓም ሳይገለጠው ለአህያይቱ ታይቷት ነበር። በዚህ ሰዓት ላይ የተከናወነው ነገር ምንድነው? አህያይቱ የእግዚአብሔር መልአክ አይታ መንገዷንም ሸሸች፣ አሸረፈች። አሁንም በዛ መንገድ ተዘጋባት። ከዛም ተኘች። ከበለዓም በታች አህያይቱ ተኘች፣ ሰገደች ማለት በቃ ለእግዚአብሔር መልአክ ሰገደች ማለት ነው። እንግዲህ ተኛች። በዚህ ሰዓት ላይ በለዓም ለምን ተኛች ብሎ ደበደባት። ከዚህ በኋላ ግን አዲስ ነገር ተጀመረ ማለት ነው። ዛሬ ፕሮቴስታንቶች ልሳን ያሉት ላላላላ ቶቶቶቶ ያለ እንደዚህ ልሳን እንደሚሉት አህያዋ ግን መናገር በማይገባት የሷ ልማድ ባለሆነው ነገር ላይ አንደበት አውጥታ ተናገረች። እኔ እስከ ዛሬ ድረስ ይዤ ተሸክሜ በዞርኩኝ ስለምን 3 ጊዜ ትደበድበኛለህ አለችው። ይህ የመጽሐፍ ቅዱስ ክፍል የምታገኙት በኦሪት ዘኍልቍ ላይ ስለምታገኙ ምዕራፍ 22 ላይ ታሪኩን በደንብ አንብቡት። አህያይቱ አንደበት አውጥታ ተናገረች። በለዓምን አናገረችው። ለምን ትደበድበኛለህ? አህያ እንዲህ ብሎ ተናግሮ አናቅም፣ አይተንም ሰምተንም አናቅም። ስለዚህ በዚህ መንገድ ግን አህያይቱ ስለምን ትደበድበኛለህ? ስለምን 3 ጊዜ ትደበድበኛለህ አለችው። 3 ጊዜ መስለም እንደውም ልገልሽ ፈልግ ነበር አለኮ በለዓም። እንደውም ልገልሽ መሳሪያ ጀኑሮ ገጀራጅ እንትን ብሎ ይቦን እገልሽ ነበር እኮ ነው ያላት። የእግዚአብሔር መልአክ ልክ ለአህያይቱ እንደተገለጠ ለበለዓም ታየው። በለዓምንም አነጋገረው። ስለዚህ በዚህ ሰዓት ላይ ልገልህ ፈልግ ነበር ማለው። መንገድ አካሄድህ ትክክል ስላልሆነ ስላገኘውት እኔም ልገልህ ፈልግ። በለዓም ወርዶ ሰገደ ይላል ለእግዚአብሔር መልአክ። ከዛም በኋላ የሆነው ነገር ይሄ ነው እንግዲህ ከበለዓምና አህያይቱ ታሪክ። ይሄ እንግዲህ ይሄንን ቃል ከዚህ ጋር ያመጣውላችሁ ዋነኛው ምክንያት ምንድነው ካላችሁኝ ይሄ ዋርካ በቆላድባ ከተማ ላይ በኮሪደር ልማት ምክንያት ይሄ ዋርካ እንትን ሊቆረጥ ነበር። ነገር ግን እነዚህ ሰራተኞቹ ምሳራቸውን ይዘው ያንን ዋርካ ለመቁረጥ ሲጥሩ ምሳሩ እየተሰበረባቸው እየተሰበረ እየተበጠሰባቸው እምቢ ብሏቸው ተስፋ ቆርጠው ተመለሱ። የሆነው ነገር ላይ አመሻሽ ላይ ነው እንግዲህ የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ምስል ተገለጠ። ይሄ ነው ታምር የሆነው። ይሄ ነው የተከሰተው። ይሄንን ባዩ ሰዓት ህዝቡ እየወጣ ወደ ቦታው ላይ ተመለከተ። ሁሉም ነገር የተከሰተውን ነገር ላይ የነበረውን ድርጊት ከኋላ አልቆረጥ ማለቱ ዋርካው በራሱ ምንድነው ምክንያቱ ብለው መነጋገራም በዛ ላይ ያሰቡ መሰራቸው እየተበጠሰ እየተሰበረባቸው ሲዋሉት ሰራተኞችም ይህንን ነገር በጨረሻ ላይ በሚታይ ሰዓትም አሁን ታላቅ ነገር ተከሰተ።
ያ ምስል ተገለጠ የኪዳነ ምሕረት ምስል በዋርካው ላይ ተገለጠ ማለት ከዛም በኋላ ግን ከዚህ ከምስሉ ጀርባ ደግሞ አንድ ተአምር ተከስቷል ጸበል እዛው ቦታ ላይ ፈልቋል ማለት ነው በጣም ገራሚ ነገር ነው የተከሰተው እጅግ በእውነት እግዚአብሔር ይመስገን እግዚአብሔር አምላክ አሁንም ለኢትዮጵያ የምሕረት እጆቹን ይላክልን ሀገራችን ኢትዮጵያ ወገኖቻችን በስቃይ በመከራ በረሃብ በጦርነት ውስጥ ነው ያሉትና የምሕረት እጆቹን የሰላም እጆቹን ይላክልን ለሀገራችን ኢትዮጵያ ለህዝቦቿ ለሁሉ በሁሉም ቦታ ላይ ላሉ ሰላሙን ዘመን ያምጣልን ረሃቡ መከራ ነው ረሃቡን ከባድ ነው ኑሮ ከብዷል ጦርነቱም አይሏል መንግስቱም የሚራራ መንግስት የላትም ኢትዮጵያ የራሱን ወገኖች በድሮን በከባድ መሳሪያዎች የሚጨፈጭፍ የሚያርድ የሚገድል ሆኗል ስለዚህ ለሀገራችን ኢትዮጵያ ሰላማን እንመኛለን ስለዚህ አሁን ከዚህ ቀጥዬ በዛ ቦታ ላይ የተከናወነው ይህ ድርጊት የተከናወነው ታህሳስ 22 ቀን 2018 ዓመተ ምህረት ነው እዚህ ቀጥሎ ሁለት ጽሁፎች አሉ በሶሻል ሚዲያ ላይ የተጻፉ የተለቀቁ እነሱን በቦታው ላይ ምስክርነት የተሰጡ ናቸው ዓለም ሁሉ ይስማው በቆላ ድባ ከተማ የታየው አስደናቂ ተአምር እውነት ነው ታህሳስ 22 2018 ዓመተ ምህረት በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው አንብር ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ተሰማ ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበ ቀደም ብሎ የነበረው ሁኔታ ነው በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቀዶ ነበር የእመቤታችን የኪዳነ ምሕረት ምስል የተገለጸበት ዋነኛው በዛ ላይ መንፈስ ቅዱስ ስውራን አባቶችም ያሉበት ሊሆን ይችላል እዛ ላይ እግዚአብሔር ተአምር ሊሰራ የፈለገው ነገር አለ ማለት ነው ይህንን ቪዲዮ ሼር በማድረግ ለእመቤታችን ክብር ለሌላቸው ተአምሯን አይተው እንኳን ቢያከብሯት እናድርሳቸው የእግዚአብሔር ድንቅ ሥራ በቆላ ድባ ከተማ መገለጹን ቀጥሏል ትናንትና ማታ በጎንደር ምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካ ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ በዚህ ሰዓት ላይ ይሄ ዋርካ አልቆረጥም ብሎ አንደበት ባያወጣም በራሱ ግን ምሳሮቹን እየበጣጠሰ ሳይቆረጥ ቀረ ማለት ነው በቀን ስራው ተጀምሮ የዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ሰራተኞቹ ነገሩ አልሆነ አለ በማለት ተተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል ለእመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት ለአምላካችን የእመቤታችንን ክብር በዛ እንዲገለጽ ስለፈቀደ ክብር ምስጋና ይድረሰው በአሁኑ ሰዓት የከተማው ህዝብና ከአካባቢ የመጡ ምእመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ ይህ የእግዚአብሔር ሥራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ታላቅነት ያሳያል አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል ይህንን ድንቅ ምስክርነት ለወዳጅ ዘመዶ በማጋራት ያለም ህዝብ እንዲሰማው ያድርጉ አሁንም እኔም እንዲሰማው ሌሎች ሰዎች እንዲሰሙ የእመቤታችንን ቅድስት ድንግል ማርያም የኪዳነ ምሕረት ምስል በዛ ላይ መገለጡን የእግዚአብሔር ምሕረት ቸርነቱ የኢትዮጵያ ላይ ተስፋ የኢትዮጵያ ተስፋ እግዚአብሔር አምላክ እንደሆነ የሚታይበት እየታየ ነውና ስለዚህ ለዓለም ሁሉ ሼር አድርጉተኝ በእምነታችን ኦርቶዶክሳውያን ጸንተን እንድንኖር ጸንተን በመኖራችን አሁንም ደግሞ ከኃጢአት ርቀን በንስሐ ተመልሰን ስንኖር የበለጠ እግዚአብሔር በቸርነቱ ለሀገራችንም ሰላሙንም እንደሚያወርድልን በማሰብ በማመን መጽናት ይኖርብናል ማለት ነው ነገር ግን አሁን ላይ ብዙ ነገር ደግሞ ተከናውኗል ሁለተኛው ጽሁፍ ደግሞ ላጋራችሁ ሁለተኛው በሶሻል ሚዲያ ላይ አሁንም ከቦታው የተሰጠ ምስክርነት በቆላ ድባ የፈውስ ዝናብ እየዘነበ ነው ይላል ይሄ የፈውስ ዝናብ ምንድነው ምስሉ መገለጡ የእመቤታችን የኪዳነ ምሕረት ምስል መታየቱ ነው አይደለም ከዚህ ጀርባ አንድ ነገር ተከስቷልኝ በመግቢያ ላይ ምን እንዳልኳችሁ ለመቁረጥ የመጣው መጥረቢያ ተሰበረ ለመፈወስ የወጣው ጸበል ግን ፈለቀ ጸበል ወጥቷል ጸበል እዛ ላይ ወጥቷል ጸበል ደግሞ የሰው ልጅ ከደውያቸው ከህመማቸው የሚፈወስበት ከህመማችን የምንፈወስበት አንዱ
የቅዱሳት መገለጫዎች የእግዚአብሔር መንፈስ የሚገለጥበት ትልቁ ሀብታችን ነው ማለት ነው። ትናንት ማታ በጎንደር ምስራቅ ደንቢያ ወረዳ ቆላድባ ከተማ በወርከው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል ይለናል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል። የእናታችን የኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። በስፍራው ያለው ምእመን በደስታ እልልታ፣ በምስጋና ድምፅ አካባቢውን ሞልቶታል። ዛፉን እንዳይቆረጥ መሳሪያ የሰበረችው እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ህዝቡ ምስክርነቱን እየሰጠ ነው። ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግሯል። ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። ስፍራው በምስጋና በእልልታና በዝማሬ ተሞልቷል። ህዝቡም ከየአቅጣጫው እየመጣ የበረከቱ ተካፋይ እየሆነ ነው። የእናታችን ቃል ኪዳን መሳሪያውን ያስቆመች እናታችን ዛሬ ደግሞ በጸበሏ ቁስላችንን እየጠገነች ነው በሚል ምእመናን ምስክርነታቸውን እየሰጡ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቸርነቱና ምሕረቱ ለሁላችንም ይሁን። ይህንን የእግዚአብሔርን ሥራ ለዓለም ሁሉ እንዲደርስ ሼር በማድረግ ምስክር ይሁኑ። ይህንን መረጃ ሼር ያድርገው ከጊዮን ማለዳ የፌስቡክ ገጽ ላይ ያገኘሁት። እንግዲህ ሀገራችን ኢትዮጵያ ላይ ጎንደር ላይ የተከሰተው ነገር ይህ ነው። እግዚአብሔር ለሀገራችን ኢትዮጵያ ሰላሙን ያምጣልን፣ ለህዝቦቿ ነፃነትን፣ ለህዝቦቿ ሰላምን፣ ሀገራችን ኢትዮጵያን በምህረት እጁ ይዳብስልን፣ የምህረት እጆቹን ይላክላት ለሀገራችን ኢትዮጵያ። እኛም በያለንበት ይጠብቀን። በጣም እጅግ አስገራሚ እጅግ ድንቅ ተአምር ነበር የተከሰተው። አሁንም ወደፊት ምን ይኖራል? ምንስ ሊከሰት ይችላል? አባቶቻችንስ ያንን ቦታ እንዴት ያዩታል? ምን ነገር ሳለ ስጉር ነገር ስዛለስ ምን ነገር ሊኖር ይችላል የሚለው ነገር ወደፊት የምንጠብቅ ይሆናል። አባቶቻችን ከበቁ አባቶቻችን መነኮሳት ይህን ነገር በተመለከተ የሚሰጡ መረጃዎች ካሉም ወደ እናንተ የማደርሳችሁ ይሆናል። ለዛሬ ለነበረኝ ዝግጅት ይሄንን ይመስላልኝ። ሁላችሁም ይሄንን ቪዲዮ አደራ ላይክ አድርጉት ከብዙዎች እንዲደርስ። በኮሜንት ደግሞ ኪዳነ ምሕረት እያላችሁ ጻፉ ማለት ነው። ስለዚህ ስለነበረን ቆይታ እግዚአብሔር ይመስገን። በቀጣይ ጊዜ እስክንገናኝ ሰላም ሰንብቱ። የእመቤታችን የቅድስት ድንግል ማርያም አማላጅነት ዛሬም በሁላችን ላይ ይደረግልን። የአስራት ሀገር ኢትዮጵያን ታስባት አስራት ሀገርሽ ብሎ ልጇ የሰጣት ለእመቤታችን ነውና አሁንም ኢትዮጵያን የምሕረት እጆቹን ለኢትዮጵያ ይላክልን። መልካም ጊዜ። ሰላም ሁኑ።